አታምኝም አይደል ሩታ? ችግርሽ ግን ምንድን ነው? አንቺ በሰላም ሲነገርሽ አሰሚም፣ በጸብም ሲሆን አሰሚም። አንቺ ችግርሽ ልጆቹ መዝናናት አይችሉም። አንተ ሲጀምር ማለት ነው ቢኖራችሁ እሱ ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻንጣ መያዝ ለምን አስፈለገ? የት ነጋችሁት የምትሄዱት? ያገባሽ አይመለከትሽም። በደምብ ነው የሚመለከተኝ። ማነሽ? ምንድነሽ? ምን ይመለከትሻል? ሽሚት ያትንገብገቢ። በቃ አልፈልግሽም ብሎ ስለተወሽ ነው እንደዚህ የምትንገበገቢው ማለት ነው ወይስ ሩታ በቃ ለራሷ ስላጠቃለለችው ነው እንደዚህ የምትንገበ? ይሄ ሁሉ ሻንጣ ይዛችሁ የትስ ሄዱ? ምን አገባሽ? ምንድነሽ? ምን ነው ሽማግሌ ልኮ በክብር ያገባሽ አስመሰልሽ? 80 ያሰረልሽ መሰልሽ እንዴ? ውሽማ ነበርሽ። በቃ ተወሻ ከተመ ማለት ነው። ሌላው ማለት ነው ቡዜ በዚህ ልክ የምትጮይ በዚህ ልክ ያዙኝ ልቀቁኝ የምትዩ አንቺ ግን ምን አይነት ማፈሪያ ነሽ እናንተ? እሷ ስትጮ ልዑሌ ደንግጦ እንዴት እንደሚያያት ወይኔ እንዴት እንዳሳዘነኝ ልዑሌ፣ ወይኔ እንዴት እንዳሳዘነኝ። እናንተ ምን አይነት ጥቅመኞች፣ ምን አይነት አጸያፊዎች ናችሁ? ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንዴ በግድ ካላበጥክ ደግሞ እኮ ህግ ቦታ እንሄዳለን። እንግዲህ ሂጂ ትዋረጃታለሽ ማለት ነው። እናንተ ውርዴታችሁ ልትከናነቡ ነው የፈለጋችሁት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የና አብሬሽ ቪዲዮ ነው ማለት ነው። እንግዲህ ትላንትና ማነው ቡዜና ዳኒ ለትላንትና ማለት ቀጥረውት ነበረ ማለት ነው። ያው ነገ ስለምለቀው ይሄ ቪዲዮ ትላንትና የምለው ማለት ነው። እና እንግዲህ በጠዋቱ እንወስድሃለን ብለውት ነበረ እነሱ ቪዲዮ ከመልቀቃቸው በፊት ማለት ነው። ሩታና እንትና ኤፍሬም ቪዲዮ ለቀው ነበረ። ከሀገር መውጣት አለባችሁ፣ መዝናናት አለባችሁ ብሎ ኤፍሬም ለሩታ ሀሳብ አቅርቦላት ነበረ። እኔም አስቤዋለሁ፣ አብርሃምን አሳምኘው ይዤ እወጣለሁ እያለች ነበረ ማለት ነው። እነሱ ቪዲዮ ከለቀቁ በኋላ እነ እማማ ቡዜ ቪዲዮ ለቀቁ። አብርሃምን አግኝተውት እንግዲህ ነገ ይዘንህ የምትድንበት ቦታ ይዘንህ እንሄዳለን ብለው እንግዲህ እነሱም እኮ ብለው ነበር እኮ ቤተሰብ ይሄን ማለታችን ከሰሙ በር ላይ ነው የሚቀመጡት፣ እንደ ዘበኛ በራችን ላይ ነው የሚቀመጡት ብለው ነበረ። እንግዲህ ያሉትም አልቀረም። ይሄ ሁሉ ሻንጣ አውጥታችሁ እኮ መኪና ላይ ስትጭኑ እያየን ነበረ ብለዋል ማለት ነው። ሲቀጥል እማማ ቡዜ በንግግር አታምኝም አይደለ? የፈረደባት ትጮህባታለች፣ ውል ጊዜ ትጮህባታለች። እኔም ብለው ቡዝዬ አንቺ እኮ ቡዝዬ አልኩኝ ደግሞ አንቺ እኮ እማማ ቡዜ ማለት ነው። አንቺ እኮ ካራክተር አይደለም የምትጠቀሚው ማለት ነው። ሆደ ያበበው ብቅል ያወጣዋል ይላል ሀገሬ ሰው ሲተርት ማለት ነው። አንቺ የሆነ ነገር አለብሽ በሩታ ላይ ማለት ነው። ካራክተር አይደለም እየሰራሽ ያለሽው፣ የእውነት ከሆድሽ ነው አንጸባረቅሽ ያለሽው በሩታ ላይ ማለት ነው። በቃ ሩታ ለማንቋሸሽ፣ ሩታ ለማሰደብ፣ ሩታ ዝቅ ለማስደረግ ነው እየተራመድሽ ያለሽው ማንሽ እማማ ቡዜ ማለት ነው። እናውቃለን ድራማ ነው እየሰራችሁ ያላችሁት ማለት ነው። እዛ ለሚጃጃላላችሁ እዛው ይጃጃላላችሁ። ያው የሚጃጃሉ በጎች አሉ እናንተን ተከትለው ማለት ነው። እኛ ግን ለምናውቀው አንጃጃልም። ነገር ግን አንቺ ካራክተር ሳይሆን እየተጠቀምሽ ያለሽው የሆነ በቃ መጥፎ ጥላቻ በሩታ ላይ እንዳለብሽ ነው የምታንጸባርቂው ማለት ነው። አንቺ በንግግር አታምኝም ማለት ነው። እንደዚህ አትጩይባት እንዴ! በመጀመሪያ የወንድምሽ ሚስት እንጂ እኮ ወይ እናትሽ ምንድነው እህትሽ እኮ ታናሽ እህትሽ እኮ አይደለችም። ወንድምሽ ሚስት ናት፣ ልታከብሪያት ይገባል ማለት ነው እንዴ። በዚህ ልክ ደግሞ እኮ የፈለገውም ነገር ቢሆን ህፃን ልጅ ነው የታቀፈችው። አንድ ፍሬ ልጅ 1 ዓመት ያልሞላው ህፃን ልጅ ነው የታቀፈችው። በልጅ ላይ በጆሮ ላይ እንደዚህ መጮ ምን የሚሉት ነው ግን? ምን አይነት ክብረ ቢሶች ናችሁ ግን? ምን አይነት ባለጌዎች ናችሁ? ጥቅም ብቻ የምታዩ፣ ጥቅም ብቻ የምታስቀድሙት
የእውነት ግን እናንተ አሁን በዚህ ልክ ተጋግጣችሁ በዚህ ልክ ተላልጣችሁ ሶሻል ሚዲያው ህዝቡ እንዲያምናችሁ ማድረግ ግን ተገቢ ነው? የእውነት እኮ አብርሃም ቢታመም እኮ የእውነት ታሞ ቢሆን እኔ ደጋግሜ ብዙ ጊዜ ተናግሬያለሁ። እየተመላለሳችሁ ቪዲዮ አትሰሩበትም ነበረ። ትላንትና ዳኒ ቤት፣ ዛሬ አብርሃም ቤት። ተው እንጂ ጅላችሁን እዛ ፈልጉ። ግን ለድራማ እያላችሁ ግን በአንድ ፍሬ ህፃን ልጅ በጆሮ ላይ ባትጮሁበት መልካም ነው። እንዴ ምንድን ነው በዚህ ልክ እናንተ? የዩቱብ ዶላር እኮ በቃ አዙሮ አፍጢማችሁ ሊደፋችሁ እኮ ነው። በጣም ባለጌዎች ናችሁ የእውነት ማለት ነው። እኔ የፈለጋችሁ በሉኝ፣ የእውነቴን ነው የምላችሁ። የፈለጋችሁ ለምን ቀለሟ እንደዚህ ትሳደቢያለሽ እንዳትሉ፣ የእውነት አንድ ፍሬ ልጅ እንዴ እንትና ቡዜ ስትጮህ እኮ በራሱ ቋንቋ እየጮኸ ነበር እኮ ከእሷ ተከትሎ ማለት ነው። የእውነት ማለት ነው። እንዴ አይደብራችሁም እንዴ? በዚህ ልክ በቃ ተመልካች ለማሳመን የተመልካች ፍላጎት ለማሟላት ኮመንታተሮችን የተናገሩትን እናንተ ተግባር ለማድረግ እንደዚህ መጮህ በህፃን ልጅ ላይ ማለት ነው። እናንተ ማፈሪያ ማለት ነው። እስከ መቼ ድረስ ነው እንደዚህ አስቀያሚና የሆነ ወስላታ ስራ እየሰራችሁ የምትጓዙት ማለት ነው? ታጥቆ ጭቃዎች፣ ትላንትና ያው ዛሬው ያው ነገም እንደዛው ነው የምትቀጥሉት ማለት ነው። እኔ የእውነቴ ነው የምላችሁ። አሁንስ በጣም አስጠላችሁ። በጣም ነው የምትደብሩት። ሲቀጥል በቃ ካራክተርና ውስጣችሁ የሆነ የያዛችሁትን ነገር በካራክተር አስመስላችሁ አታውጡት። ሁልጊዜ የምትጮሁባት በዚች ልጅ ነው። ኧረ ወይኔ የያዘችው ነገር፣ ወይኔ የቻለችው ነገር። ሩታ ግን በጣም የምትገርም ልጅ ናት የእውነት ማለት ነው። እኔ ግን የሆነ ሰዓት አፈነዳው ነበረ። ግን እንደ ሩታ ቻይ እንደ ሩታ ጠንካራ ልጅ የለም ማለት ነው። ሶሻል ሚዲያ ኮመንታተሩ ይሰድባታል፣ ዩቲዩበሩ ይሰድባታል፣ ቲክቶከሩ ይሰድባታል። በእነሱ ተከትለው ማለት ነው። እነሱ የእውነት አስመስለው እንግዲህ እየሰደቧት ማለት ነው። ሌላው እቺ ውሽሚት የምትባዩ ማለት ነው። ዝቃጭ አንቺ ምንድነሽ? ማነሽ? ከእህቱ ጋር ያገባኛል አይመለከትሽም። በቃ ውሽማ ነበርሽ። በቃ ትርፍ ነበርሽ። በባለትዳሮች ጣልቃ የገባሽ ነበርሽ። ምንድነው የወተት ዝንብ ማለት ነው። የእርጎ ዝንብ ነበርሽ። በቃ ውልቃልሽ ማለት ነው። አከተመ። ምነው አብርሃን ጋሽዬ ልኮ ቸግ በልቶ በክብር ያገባሽ ወይም ደግሞ 80 ያሰረልሽ አስመሰልሽ ማለት ነው። አንቺ ሩታ ስለቀማችሽ ነው የምትቃጠዩ እንደዚህ ንድድ የምትዩ ማለት ነው። አብርሃም ደግሞ በይፋ አልፈልግሽም ስላለሽ ማለት ነው። አዋረደሽ እኮ። የአንቺ ውርደት ይቀጥላል። ምን ያገባሽ ምን ይመለከትሻል እያለሽ ነበረ ኤፍሬምም ማለት ነው። ሩታ ምንም አታመጪም ዝም ብለሽ አትቃጠይ እያለችሽ ነበር ጀግኒቷ ማለት ነው። አትንደጂ፣ አትቃጠይ። ሲቀጥል ጊዜ እንኳ ወደ ህግ አካል ብትሄዱ እንኳ የህግ አካል አትዝናኑ የሚላቸው የለም። በቃ አዎ ተፈተናል ብለው ነበረ። ነገር ግን ደግሞ ባልና ሚስት ናቸው፣ የወለዱ ናቸው። ስለዚህ ተመልሳችሁ ለምን ታረቃችሁ የሚል ህግ የለም ማለት ነው። የለም። እናንተ ናችሁ ተዋርዳችሁ የምትመለሱት ማለት ነው። ታርቃችሁ ሰላም አውርዳችሁ ልጃችሁን በፍቅር አሳድጉ የሚል ህግ ነው እንጂ ለምን ተፋታችሁ ነበር፣ ለምን ተመልሳችሁ ታረቃችሁ፣ ለምን ሰላም አወረዳችሁ ብሎ የሚቀጣቸው ወይም የሚያስራቸው የህግ አካል የለም። አከተመ። እናንተ ናችሁ ቅሌታም። ሲቀጥል ማለት ነው አብርሃም ልንዝናና ነው የምንሄደው። አብርሃም ሶሻል ሚዲያ ላይ እንደሚናገር ሁሉ የህግ አካል ጋር ብትወስዱትም ራሱ እኔ ወድጄ ፈቅጄ ነው በቃ የታረኳት፣ የልጄ እናት ናት፣ አፈቅራታለሁ፣ እወዳታለሁ፣ ልጄን አብረን ልናሳድግ እንፈልጋለሁ ቢል የምትዋረዱት እናንተ ማለት ነው። አታጨብጭቡ። አንተ ዳኒ የምትባል ማለት ነው። አንተ የእርጎ ዝንብ ማለት በዛም ጥልቅ በዚህም ጥልቅ በሞቀበት የምትሞቅ አንተ። አቤት እኔም ያገባኛል ወንድሜ እስከሚድን ድረስ እኔ የሚያገባ ምን አገባ? መቼም ከኤፍሬም አትቀርብም አንተ። ኤፍሬም የፈለገው ነገር እንኳ ቢሆን አሳልፎ ለመጥፎ አይሰጠውም። ወንድሙ ማለት ነው አይሰጠውም። አታጨብጭብ። እውነት ያም የመጣ በሩታ ላይ ያጨበጭባል፣ ይህም የመጣ በሩታ ላይ ያጨበጭባል። እንዴ ተጠቅማችሁም በሷ አሁንም ስሟን አጥፍታችሁ ስሟንም የሆነ በቃ ክብሯንም ዝቅ አድርጋችሁ ሁሉ ነገር ትችሎታላችሁ። የመጣ ታዋቂውንም ያላዋቂውንም እየመጣ በሷ ላይ ይጮኋል። አረ በእናትሽ ሩታዬ ተይ፣ በእናትሽ ተይ፣ ራስሽን አስከብሪ ተይ። እኔ አሁንስ የእውነት ነው የምላችሁ ተናድጄ ልሞት ነው።